እሺ እንዴት ናችሁ? ይሄ የመጨረሻው ቪዲዮ ነው ለዛሬ ማለት ነው። በጣም የሚገርም ዜና ነው ማቀርብላችሁ። እንግዲህ ወጣም ወረደ የነ አሜሪካ የነ ኢራን ምን ጦርነት የሚጠናቀቀው ምስራቅ አፍሪካ ላይ ነው። ይህን በጣም ማወቅ አለባችሁ። ኢራን በጣም ብልጥ ስለሆነች ነው ሁቲዎችን ያዝ አድርጉት ያለችው። ታውቃለች በቃ ጌሙ መች መጀመር እንዳለበት እና አሁን ጦርነት ቢነሳ ታጋለጣለች ወዳጆቿን፣ ኤርትራን ታጋለጣለች። ጅቡቲ እንኳ አሜሪካንን ምን ብላታለች? ከኔ ግዛት ተነስተሽ ሁቲን መምጣት አትችም ብላት ነበረ የምታስታውሱ ከሆነ። ጨዋታው የሚጠናቀቀው እዚህ ነው። አሸናፊና ተሸናፊ ይኖራል ማለት ባይሆንም የዛ የመካከለኛው ምስራቅ ጨዋታ በምንም አይነት ውጤት ይጠናቀቅ ማጠናቀቂያው ምስራቅ አፍሪካ እንደሆነ ማወቅ አለባችሁ። እዛ ላይ ደግሞ ዋናዋ ከተዋናዮቹ መካከል አንዷ ኢትዮጵያ ትሆናለች። ይሄንን በደንብ አድርጋችሁ መረዳት አለባችሁ። እና ቅድም ምን አልኩኝ ባልኩት ላይ አንዳንድ አስተያየቶች ሜሴጆች ላኩልኝና ኖ ህዳሴ እኮ የሀገር እድገት ነው፣ ህዳሴን ለምን ከዛ ጋር እያስገባላችሁ? ኖ ኖ ኖ ኖ፣ እኔ እንደዛ ማያያዜ አይደለም እውነታው። እኔ ሱሪ ማሰፋት ብፈልግ በእኔ ቁመት ልክ ነው የሚሰራው። ቁመቱ ይሄ ነው፣ ወገቡ እንዲህ ነው ተብሎ ተለክቶ ነው የሚሰራው። እኔን ዲፋይን የሚያደርገኝ ያለኝ መጠን ነው፣ ቁመቴ ነው። ያኔ ህወሓት ይከተል የነበረው ትርክት የፖሊሲ አጠቃላይ ነገር ከታሪክም አንጻር ነገሮችን የሚያይበትና የሚተርክበት መንገድ ህወሓት ለሚያወጣቸው ቃላቶችና ፕሮጀክቶች ትርጓሜ የሚሰጡ ናቸው። ህዳሴ የሚለው ነገር ወይ ቶታል ዶሚኔሽን ነው ወይ ደግሞ ግሬተር ትግራይን ብዬ ነው እኔ የምረዳው። ዘሆል ኢትዮጵያን ዶሚኔት ማድረግ የሚችል ፓወር ከፈጠርን ኦኬ ኢትዮጵያ ሆኖ መቀጠል ነው። አዘርዋይስ ግሬተር ትግራይን ይዞ መሄድ ነው የሚል አይዲያ ነው የተረዳሁት። ይህንን ልል የቻልኩበት ምክንያት ብዙ ነገሮች አሉ። ዛሬ ስለ አሰብ ይሄ መንግስት ስላነሳ ምናምን አይደለም። እኔ ከበፊትም የማነሳው ነገር ስላለ ነው። ገባችሁ? ለምሳሌ በጣም አዋቂ ናቸው ከሚባሉት መካከል በህወሓት ጊዜ ክፍሌ ወዳጆ የሚባሉ ሰውዬ ነበሩ። የህግ ባለሙያ ናቸው። ህገ መንግስቱን በማርቀቅ አንደኛ ናቸው የሚባሉ ሰው ናቸው። ክፍሌ ወዳጆ መሰሉኝ። እና ናሆም ማነው ፍስሐ ናሆም ነው ናሆም የሚባል ሰው ነበር። የህግ አዋቂ ነው ይሄ ሰው። እነዚህ በጣም ወሳኝ የሆኑ ሰዎች ባሉበት ሁኔታ ማለት ነው፣ አዋቂዎች በጣም አዋቂዎች ባሉበት ሁኔታ ኤርትራ የምትባል ሀገር ማለት ነው ከማዘር ስቴት ማለት ነው እውቅና እንዳይሰጣት ለምን ተደረገ? ለምን ህጋዊነቷ እንዲህ በንጥልጥል ቀረ? ለምን ቀረ? ኤርትራ ሙሉ ለሙሉ ሀገር ነሽ። ይኸው በዚህ ቢያንስ ህገ መንግስቱ ከጸደቀ በኋላ ኑ እንደገና እንናገርና ሀገርነታችሁ እንዳዝና። እንግዲህ መለስ ኤርትራን በጣም ይወዳል እሷ እኮ እንዲህ ነው ምናምን እንል። ለምን በፓርላማ አጽድቆ በቃ መገንጠሏን በይፋ በሚገባ ምንም የህግ ክፍተት እንዳይኖርበት አላደረገም? አንዱ ይሄ ነው። ሌላ ደግሞ የምታዩት የአልጀርሱን ስምምነት ነው። የአልጀርሱን ስምምነት ፈረመና መጣ። በህገ መንግስቱ መሰረት ግን ፓርላማ ካልጸደቀና በነጋሪት አዋጅ ካልወጣ ህግ አይደለም ከብዙ ነገር አንጻር። እሱም አልሆነም። ለምን ብላችሁ ስታስቡ በይደር ይቀመጥ በኋላ ላይ እኛ እንሰራዋለን የሚል ነገር ስላለ ነው። በኋላ ደግሞ አርከበ ጉባኤን ባለፈውም ነግሬያቸዋለሁ። ምን አለ? የ10 ዓመት የእድገት ፕሮጀክት አዘጋጀ። የልማት ፕሮጀክት ማለት ነው። ኢትዮጵያን የሚያሳድግ ትልቅ የሚያደርግ ፕሮጀክት የሚል መለስ ዜናዊና አርከበ ጉባኤ ጥለኞች ነበሩ ብዙ ጊዜ የሚባለው። አዲስ አበባ ነበረ በምናምን ተነሳ የሚባል ነገር ታውቃላችሁ። እና ለምን የወደቡን ጉዳይ እዛ ልማት ውስጥ ከተተው? አሰበኛ ነው። የዛሬ 10 ዓመት ምናምን ያኔ ሆኖ ሲናገር የዛሬ 10 ዓመት ወደባችንን አግኝተን ምን ብልን ኢትዮጵያ ታላቅ ሀገር ትሆናለች ብሎ ነበረ እዛ ላይ ሲል የወደቡ ጉዳይ የህግ ክፍተት እንዳለበት፣ የኤርትራ ጉዳይ የህግ ክፍተት እንዳለበት፣ ያ የህግ ክፍተት ደግሞ ሆነ ብሎ የተቀመጠ እንደሆነ ማንም ያውቃል። መለስም ያውቃል፣ ሆል ቲፒኤልኤፍ ያውቃል፣ ሌሎችም በጣም ወሳኝ የሆኑ ሰርክል ውስጥ ያሉ ሰዎች ያውቃሉ። ለምን ነው እንዲህ ሆኖ? ኢትዮጵያ እንደምታውቋት ፌዴራል ስቴት ናት። ፌዴራል ስቴት ናት ማለት ቴሪቶሪያል ፌዴራሊዝምን አይደለም፣ መልቲናሽናል ፌዴራሊዝም የምትከተል ሀገር ናት። ይሄ ባለበት ሁኔታ ህዳሴ የሚል ቃል ቢጠቀም ቴሪቶሪያል ነው ወይንስ ኤትኒክ ቤዝድ ነው ብትሉኝ፣ እኔ የማስበው አሁንም እንደዛ ነው።
ኤትኒክ ቤስድ ነው ወደ ነበርንበት። እሱ ሪፕሬዘንት የሚያደርገው ቶታል ዶሚኔሽን ነው። ኦር ግሬተር ትግራይን ይዞ ኤርትራንም በሂደት እነዛ ባሉ በኤርትራ ላይ በተፈጠሩ የህግ ክፍተቶች አልተገነጠለችም የሚለውን ይዞ የመውጣት ፍላጎት ሊኖር ይችላል ብዬ ስለማስብ ነው። እና ይሄ አሁንም ድረስ ያለ መረዳት ነው። ዞሮ ዞሮ ስለ አሁኑ መንግስት ስንናገር ምዕራባውያን አብይን በጣም እየቀረቡት እንደሆነ በጣም እያየን ነው። ፍሌክሰብል ነው ሪጅድ ነው የሚለው ነገር ባያውቁትም ማለት ነው ዊዶ ነው። እና በተለይ በነፃ ገበያ ላይ ያሳየውን ለውጥ እና ፍላጎት በጣም ወደውታል። ሜቢ ፍሌክሰብል ቢሆንስ ብለውም አስበውት ሊሆን ይችላል። እና አሁን የሚፈልጉት ምንድን ነው እነዚህ ሰዎች የሚመስለኝ እኔ ሳስበው ቶታል ቴሪቶሪያል ኤንድ ፖለቲካል ትራንስፎርሜሽን የሚፈልጉ መሰለኝ። ኢቭን ዴፊኒሽን ማለት ነው። ቴሪቶሪያል ዴፊኒሽኑም ፖለቲካል ዴፊኒሽኑም እንደገና እንዲሰራ ይፈልጋሉ ብዬ አስባለሁ። አለበለዛ አሰብን ብቻ ክሌም አድርጎ አብይ ማለት ነው አሰብን እፈልጋለሁ እርዱኝ አግዙኝ ቢል ምን ማለት ፈልጉ ነው ሰውዬ? አሰብን ብንሰጠው እኮ ኤርትራ እዛ ካለች አሁንም እኮ በዛ በኩል መርከቦቹ ማለፍ አይፈልጉም፣ አይችሉም። ሁሌ እኮ እሳት ነው የሚነድበት፣ ቦምብ ነው። ለምን አጠቃሉ አልጠየቅም? እንግዲህ አሰብም የኤርትራ ናት፣ ህገወጥ ነው፣ በህገወጥ መንገድ ነው አሰብ የተያዘብኝ ካለ ኤርትራም የተገነጠለች የተባለው በህገወጥ ከሆነ ይህንን ህገወጥ የሆነ ነገርን በሙሉ ለምን ስህተት ነው ብሎ ምንም አይነት ህጋዊ እውቅና አልሰጠችም፣ ምንም አይነት ህጋዊ ዶክመንት የለም፣ የማዘር ስቴት ኮንሰንት የለም ብሎ ለምን ክሌም አያደርግም? ለምን በዛ እንድረዳው አይጠይቀንም ሊሉ ይችላሉ። ገባችሁ? ለምን በዛ አይጠቀምብንም ማለት ምን አይነት ፕሮጀክት ነው እያሰበ ብለው ሊያስቡ ይችላሉ። አሁን ያለው ነገር የኢትዮጵያ መንግስት ኢንተርናል ማለት ነው። ይሄ ከህገ መንግስት ጀምሮ እያንዳንዱን ነገር ኤርትራ ብትመጣ የሚያካትት የስልጣን ጥያቄ ላይ እንኳ ፌር በሆነ መንገድ ይሄ ማለት ኤርትራ መታ ብገፋንስ፣ ኤርትራ መታ ስልጣናችንን ብትጋፋንስ የሚል አይነት ጥያቄ የሚያስወግድ ከህገ መንግስት ጀምሮ እያንዳንዱን ነገር ማለት ነው ኢትዮጵያን ሪሊ የምስራቅ አፍሪካ እስራኤል አይነት አድርጎ እስራኤል ምርጥ ናት እያልኩኝ አይደለም፣ ግን እዚህ አካባቢ በቃ ፈላጭ ቆራጭ ወሳኝ ፖሊስ ሆኖ ምዕራባውያን የሚጠቀሙበት የሚገለገሉበት የሚያርፉበት መንግስት እንዲሆን ይፈልጋሉ። አብይ በዛ አይነት መንገድ ነው ወይ የሚሄደውና የሚያስበው ማየት ነው መጨረሻውን። የህገ መንግስቱ ጉዳይ መጨረሻ እናያለን። ይሄ እና ቶታል ቴሪቶሪያል እና ፖለቲካል ዴፊኒሽኑ ትራንስፎርሜሽኑም የምናየው ይሆናል። እነሱም በዛ አግባብ የሚወስኑ ይመስለኛል እንጂ አሰብን ቆንጥረ ወስደ ዙሪያህን በሳት አጥረ ዜን በጣም ምርት ግርማ ሀገር እንፈጥራለን ማለት በጣም ይከብዳል ብዬ አስባለሁ። እነሱም ይታዘቡናል። እስቲ እንናገራለን። ብዙ አቲማፕ 11 ብላችሁ ጻፉና ፈልጉኝ።